እኔ ቤተልሔም ይገርምሃል በኦርቶዶክስ ቤተሰብ ውስጥ አድጌ ጸበል ስጠመቅ ኖሬ አንድ ቀን ቁርአን የሚባለውን መጽሐፍ አገኘሁት በአጋጣሚ በሰው ስልክ ላይ ቁርአን የሚባለው መጽሐፍ አፕሊኬሽኑን ከፈትኩትና ማንበብ ስጀምር አንድ የሚያስደነግጥ ነገር አገኘሁበት ሞር ማንበብ ስጀምር አንድ ሐሳብ ላይ ደረስኩኝ ምን ይላል ኢሳ ወይም ኢየሱስ አልሰቀሉትም አልገደሉትም አለኝ እሱን ደሞ ላውጣለ እንዴ አልኩኝ እንዴ ኢየሱስ ተሰቅሎ የለ እንዴ ኢየሱስ ተገድሎ የለ እንዴ ለምን በአረብ መጣ አሁን ብዙ ሰዎች ኦፌንድ የሚያረጋቸው አረብኛ መሆኑ ከአረብ ምድር መምጣቱ ቁርአን አረብኛ መሆኑ ያናድዳቸዋል ሊያናድድህ የሚገባው በእስራኤል ምድር ቢመጣ እኔ እናደድ ነበር ለምን በለኝ እስራኤሎች ኢየሱስን ማልተቀበሉማ እኔ እስላምን አክሴፕት ያረኩት የልጅ አባት he's orthodox ግን የሱ best friend ቢላል የሚባል ልጅ ነበርና ቢላል ሁሌ ምን ይለኛል ቤትሻንቺ እኮ you're a muslim ይለኛልና ሁሌ when we walk የሆነ ቦታ ስንሄድ መንገድ ላይ እኔ ሰዎችን አይላይን ከተያየውኝ ሰላምታ አቀርባለሁ ድሮም always ቀሚስ ነበር ምለብሰው ምናምንና ከዛ የሆነ ቀን ነው አዳማ ሄደን እንዲ ተሰብስበን ከዩኒቨርሲቲ ተማሪዎች ጋር ቁጭ ብለን እኔ ቢላልን ስልክ ወሰድኩትና በአማርኛ ቁርአን ነበረው ከዛ ፊት እኔ በጣም ብዙ መጽሐፎች አንብቤያለሁ ለመጀመሪያ ጊዜ ግን መጽሐፍ ቅዱስን ራሱ ማንበብ የጀመርኩት 2008 በኢትዮጵያ አቆጣጠር ነበር 2008 ነው ግቢ የገባሁት 2008 ነው 18 አመት የሆነኝ ነበርና ከዛ ፊት my mom ኦርቶዶክስ ናት ብዙም ላችሁ አልችልም like more ክርስቲያን ናት ነው በእንዴ አይደለችም ሌላ ሃይማኖት አይደለችም ግን ኦርቶዶክስን በጣም ኢመርስ አላረገችም ቅድስት ማርያምን ትወዳለች በአላቶች ምናምን ላይ ብዙም አይደለችም my mom is different religion ላይ እኔንም she never pushed me ና like ከልጅነት ቤተክርስቲያን ሂጂ ጾሚ ምናምን የሚባል ነገር እኛ ቤት አልነበረም እንዴ እኔ እንደውም ማረግ like አብራደጎቼ ምናምን ሲጾሙና ልጾም ስል ነው አንቺ ቀጫጫነሽ አትጾሚ ምናምን ነበር የሚባለው እና like መጀመሪያ ጊዜ ራሱ ባይብልን ያነበብኩት ያስገዛዋትኝ 2008 ነበር ዩኒቨርሲቲ ስገባና ግን like ያቺን ቁርአን like 2011 በኢትዮጵያ አቆጣጠር መጨረሻው ጊዜ እስካነብ ድረስ like መጽሐፍ ቅዱስን አነባዋለሁ ግን ወደ ውስጥ የሆኑ ነገሮች ስዋሎ ማድረግ አልቻልኩኝም like scientific knowledge አለኝ አልላችሁም ግን like ትምህርት ሲስተም ውስጥ ስላለፍኩኝ reason logic ምናምን የሚባሉ ነገሮች በቃ ገና አንድ መስመር ሳነብ ይሄ ውድቅ ነው ይሄ ምናምን ነው አይምሮዬ የሚለው ኦር ጆሮዬ ምናምን ማለት ነው ከዛ ለመጀመሪያ ጊዜ ቁርአኑን ልክ ማንበብ እንደጀመርኩ ገና እኮ ፋቲያን ገና ልጀምር ስል ነው እንዴ ምናምን ብዬ ጀጅ ላረግ የሚገርማችሁና በራሴ በጣም አፈርኩኝ ምክንያቱም በጣም ብዙ መጽሐፍ ያነበብኩ ልጅ ነኝ ከልጅነቴ ጀምሮ ትምህርት ቤታችን በጣም ትልቅ ላይብራሪ ነበረው የሴቶች ትምህርት ቤት ሴንት ሜሪ ካቶሊክ ትምህርት ቤት ነው የተማርኩት ትምህርት ቤቱ ካቶሊክ ይሁን እንጂ ብዙም ይሄ ሪሊጅን ነገር የለውም ሙስሊሞች ነበሩ ሁሉ ነበር ከዛ እንዴት ጀጅ አረጋለሁ ምናምን ብዬ ቀጠልኩኝ እና አልበቅራ ወደ 80 ምናምንኛው ምዕራፍ አካባቢ ላይ ስደርስ ምን ይላል ከመጽሐፉ አስቀጥለን ቁርአንን ሰተራችኋል እናንተ የመጽሐፍት ባልተቤቶች ቁርአንን በአፋችሁ እንዳታረክሱ ሲል በቃ ያኔ ነው my eyes wide open እና የሚገርማችሁ ከዛ በፊት እኔ ቁርአን ምን ይሁን እስልምና ምን ይሁን አይዲያው እንኳን የለኝም ሰፈራችንም like ማስኬድ የሚባል የለም አዲስ ገበያ የሚባል ሰፈር ነው ተወልጄ ያደኩት ላዛርስ ትምህርት ቤት ምናምን የሚባል ጭራሽ በቃ እንደውም ቤተክርስቲያን ያለው 3-4 ቤተክርስቲያን አለና ከዛ እሱን ካነበብኩ በኋላ በጣም ኢንትረስትድ ሆንኩኝ ራሴም አፑን ዳውንሎድ አረኩና ማንበብ ጀመርኩኝ ከዛ ደግሞ በጣም ሂት በቦክስ የተመታሁበት ሞመንት ምንድነው
do not say trinity ስላሴ አትበሉ የሚለው ፓርት ከዛ በፊትም እኔ ብዙ ስላሴ ምናምን ምንም ሰው አልነበርኩም ላይክ እንዴት ልበላችሁ እናቴ ወይም ዘመዶቻችን ሃይማኖተኞች አይደሉም በቃ ኖርማል ሰዎች ናቸው አጎቶቼ ምናምን ብነግር ያጎቶቼ ሚስቶች ጭራሽ ላይክ ምንም ሪሊጅን ውስጥ እንደውም የሉበትም ማለት ትችላላችሁ ነው በዓል ሲኖር በግ ይታረዳል ምናምን ዳሴት እና ላይክ ምስጥረ ስላሴ የሚል መጽሐፍ አገኘሁኝ ስለሱ ማንበብ ጀመርኩኝ ምናምን ምንም ላይክ የሚዋጥ ነገር የለውም እንዳልኳችሁ ከዛ ቢላል በጣም ብዙ መጽሐፎች አመጣልኝ የመጀመሪያው መጽሐፍ ከ700 እስከ 2000 በኢትዮጵያ የእስልምና ታሪክ የሚል መጽሐፍ ነው የመጀመሪያው መጽሐፍ ያነበብኩት ላይክ ሁሉ መጽሐፍ አሁን ቤት አለና በጣም ደስ የሚለኝ ፓርት ምንድነው ብዙ መጽሐፎች ቤት ይዤ ስመጣ ከዛ በፊት ብዙ አይነት መጽሐፎች ነበሩ ግን ልክ ኢስላሚክ ቡክስ ይዤ ስመጣ ቤት ውስጥ እናቴ ብዙ ኦፌንድድ አልሆነችም ከዛ በኋላ ኦፌንድድ የሆነችበትን ሰዓት ነግራቸዋለሁ ግን like she was neutral እና deep in her heart in ልቦስት ቁጭ ብለን የሆነ ቀን ስናወራ እንደውም በሙስሊሞች ትቀናለች የግራቸውና የእጃቸው ጥፍር ንጣቱ ሁላ ነው የምትለው somehow she knows like የሆነ እውነት እንዳለ ታውቃለች ግን ያደገችበት ምናምን ማህበረሰብ ስለሆነ ብዙም ማመን አትፈልግም ገባችሁ እና በጣም ማንበብ ጀመርኩኝ ልግም ገባችሁ እና በጣም ማንበብ ጀመርኩኝ ሙሉ ሐዲሱ ራሱ ቡኻሪ I think በጣም ብዙ መጽሐፎች ስላነበብኩኝ ሚክስ አፕ ሊሆንብኝ ይችላል ግን ethics of Islam everything even በኢስላም የንግድ ህጎች for example የንግድ ህጎች ላይ አንድ ሰው ጤፍ ሊሸጥ ወደ አንድ ከተማ እየሄደ አንድ ሰው ከመሃል አግኝቶት ነው ዛሬ እኮ ዋጋው ይሄ ነው ዛሬ ከምትሸጠው የዛሬ 2 ሳምንት እኮ በዚህ ዋጋ ይሆናል ምናምን ራሱ ማለት ትልቅ حرام እንደሆነ ነው like በጣም ማይነር የሚመስሉ ነገሮች ጋር ነው ዲፕ የገባው ኢስላም ከዛ ስለ ሴክሹዋሊቲ ደግሞ like growing up ኛ ምንም ችግር የለብንም like ከወንድ ጋር እንኳን መነካካት ምንም በቃ like አብረን ነው ምን በላው አብረን ነው ከከዝኖቻችን ምናምን ብዙ ነገር እሱን ሁሉ በሚዛን መፈተሽ የጀመርኩት ከዛ በኋላ እና በዚህ መሃል የሚገርማችሁ ከ2008 ግቢ ስገባ ጀምሮ አንድ ልጅ ነበረች ኢልሃም ትባላለች እቺ ኢልሃም የምትባል ልጅ እንዲሁ በቃ ቀልቧን ይወደኝ ነበር እኔ ደግሞ ንፋስ ነኝ ማንንም ሊይዘኝ አይችልም somehow I don't know how በጣም ፈጣን ነኝ አንድ ቦታ ቁጭ አልልም ምናምንና ከኢልሃም ጋር we became friends ከኢልሃም ጋር አሁን 11 አመት almost 10 አመታችን በጓደኝነት ማለት ነው ሁለት ረመዳን እነሱ ቤት አሳልፌያለሁ እናቷ ቤት እናቷ ከዛ እናቴ ሆነች ያ 6 ኪሎ ዩኒቨርሲቲ ነው የተማርኩትኝ ሰለመች እንዴ ቆይቻለሁ ከሰለምኩኝ ከዛ ኢሉጋም ፍሬንድስ ነበርን ሞር ወደ ኢስላሙም ያጠናው ስመጣ ከኢሉጋም ማውራት ስንጀምር ለካ ኢሉ እንደውም ላይክ አባቷ በጣም ፑሽ ያረጋት ስለነበረ እየገረፋቸውና ምን ነበር ቁርአን የሚያስቀራቸውና በጣም ፑሽ ስላረጋት her father በጣም ወደ ኋላ ትሸሽ ነበርና ብዙ ኖሌጅ አልነበራትም ስለ ኢስላም ማለት ነው ከዛ እንደውም እሷ ስለ ኢሳ በጣም ማወቅ ፈልጋለሁ ማለት ጀመረች because ኢሳ ወርልድ ላይ በጣም ኮንትሮቨርሻል ስለሆነ you know ብዙዎች አምላክ ነው ይሉታል እሱ አምላክ ነኝ አላለም because ባይብልን ገልብጬ ነው ያነበብኩት I am divine የሚል ነገር የለም እንደው ይሄ ሁሉ መልእክት ከአባቴ ነው የመጣው ይሄ ሁሉ መልእክት ይሄ ሁሉ ተአምር የኔ አይደለም በተደጋጋሚ እያለ ከዛ ግን we know ማን ማኒፑሌት እንዳረገው ባይብሉን because እኔ እንኳን በጣም ብዙ ባይብል ነው ያለኝ ቤቴ ውስጥ እዚህም ኢትዮጵያም ከሱም አልፎ ኪንግ ጄምስ ነው እንግዲህ
ባይብልን በደንብ የነካካውና ስለ ባይብል ሞር ዲፕ ስታቁ የሰው ልጅ ለራሱ ፓወር ለራሱ ብር ማግኛ ለራሱ ኦቶሪቲ ሲል ባይብልን ኮምፕሮማይዝ እንዳረገው ራሱ በደንብ መረዳት ጀመርኩኝ ከዛ for the first time 2012 ይሁን 2012 ይመስለኛል I think እና የኢድ ጊዜ ከናቴ ጋር ዝም ብለን እንጣላለን የሚገርማችሁ በቃ ምንም የሚያስማማን ፖይንት ራሱ የለም ማለት ይቻላልና ጠዋት ተነስቼ ሉጣ ስለ የት ነው የምትወጪው ምን አስጨነቀሽ እንዴ ኢድ ነው ዛሬ የት ነው የምትሄጂው እንዴ I'm going አልኳት ወጣሁኝና በግሬ ሁላ ነው ሄድኩት ፒያሳ ድረስ ከአዲስ ገበያ ከዛ ልክ ፒያሳ ስደርስ ሙሉ ወደ ቸርቸር ጎዳና እታች ድረስ ህዝብ ነው ያለው በቃ በህይወቴ ለመጀመሪያ ጊዜ ያለቀስኩት እኔ በጣም ልቤ ደረቅ የነበረ ምንም የማይሰማኝ ለምን 100 ሰው አይሞትም ለምን ምን አይፈጠርም ምንም ማለቅስ ሰው አይደለሁም especially ፈጣሪን አስቤ እግዚአብሔርን አላህን አስቤ ጭራሽ ደም እንኳን የሚወጣኝ ሰው አልነበርኩ የዛ ቀን I don't know ያን ሁሉ ህዝብ ሳይ ሴቶችን ህፃናትን ሳይ that was the most beautiful thing now even ያለቀስኩኝ ሳራ ምትባል ጓደኛ አለች ሳራ እናቷ ሙስሊም አባቷ ክርስቲያን ግን አያቶቿ ቤት ነው ያደገችውና እሷ እስላምን ማንንም የሰጣት የለም just ፋሚሊያቸው ሙስሊም ነው አንድ ላይ ነው የተማርነው ምንም ሪሊጅን የሚባል ነገር ይዘን ራሱ grow up አላረግንም ሰማውና ከዛ ሳራ ጋር ሁላ ደውዬላት ሳራዬ ምናምን ብዬ ነገርኳት she was so happy ከዛ ዩቲዩብ ላይ ሰላት ምናምን መማር ጀመርኩኝ በዛ መሃል የመጀመሪያ ልጄን ወለድኳት 2013 ጥቅምት 6 ማለት ልክ እሷን ከወለድኳት በኋላ ሁሉ ተመቻቸልኝ ሰላት ለመስገድ ቤት ውስጥ ግን እስከመቼ እናቴ ከስራ እስክትመጣ ድረስ because my mom was like የፈለግሽው ማንበብ ትችያለሽ የፈለግሽው ማድረግ ትችያለሽ እኔ ቤት ግን ሰላት የሚባል ነገር አይሰገድም ነው ያለችው በቃ ከፈለግሽ you can leave ነው ያለችውና I was not in a situation to leave ገና 24 አመቴ ነበረ I was too young you know ምንም like የሚወጣበት situation አልነበረም so my mom እንደዛ በቃ ሰላቱን በጣም ስትገዳደረኝ ምናምን እኔ ራሱ ቸልተኛ ሆንኩ ሳምሃውና ከዛ ሰላቱን አቆምኩት ቤት ውስጥ መሆን አልቻለም ግን ስቲል ልብሴን ቀሚስ ነበር ማረገው ምናምን ከዛ ወደ ሂጃቡ ደግሞ ሂጃቡን የሚገርማችሁ አሁን ነው this 1-2 months ምናምን ነው ራሱ በደም ማረግ የጀመርኩት እሱ ደግሞ like growing up like በእንደዛ አይነት ፋሚሊ በእንደዛ አይነት ህይወት ውስጥ ምናምን ስላደግን ለኔ በቃ መሸፋፈን like ክብድ ነገር ነበር የሚለኝ እና ሙቀት ሲሆን ራሴን ያመኛል በቃ ሻርፕ like even በጣም ለመለማመድ ሞክሬ ነበር ግን ሊሆን አልቻለም ነበር ከዛ ደግሞ ምን አይነት ሐሳብ ነበርኝ ወይ እኔን ማን ያኛል እኔን እኮ ማንንም አይፈልገኝም የኔ ጸጉር ታያ አልታየ ምን ፖይንት አለው ወደ ሚል ሜንታሊቲ ሁላ ገባሁ የሆነ ሰዓት ማለት ነው አሁን ግን በቃ ኢንግላንድ ነው ምኖረው ኮምፕሊትሊ ከቤት ራሱ ቤት ውስጥ ራሱ ማረግ ጀምሬያለሁ በቃ በጣም ደስ ይያለኝ እሱን ሳረገው ማለት ነው እንኳን ስወጣ እዚህ ደግሞ በጣም ለኢስላም የሚመች ሀገር ነው like እንደምታውቁት ከሆነ ኢንግላንድ የመጀመሪያው የሚወጣው ስም ብዙ ስም ራሱ መሐመድ ነው በጣም ኦፌንድድ ነው የሚሆኑት ብዙ ሪቨርቶች አሉ እኔ ሪቨርት ነኝ ኮንቨርት ነኝ ምናምን ራሱ አልለውም እኔ I accepted Islam ነው ማለት በቃ I accepted Islam because I was nothing I was not associated that much in any religion የትኛውም religion ውስጥ associated አልነበርኩም ከዛ ደግሞ all of us we were born Muslims ሁላችን ስንፈጠር ሙስሊም ነን because Muslim ማለት a man who submit his will to God ወይ to Allah ራሱን ዊሉን ፍቃዱን ለአላህ የሰጠ ማለት ስለሆነ all of us we're born Muslim ስለሆነ እኔ like convert አልለውም convert ምለው
በጣም ሃይማኖት ውስጥ የነበረ ሌላ ሃይማኖት ውስጥ ምናምን የነበረ ሰው ያንተቶ ወደ ኢስላም ሲመጣ yes convert እንለዋለን you know ለኔ ግን እኔ I accept በቃ ነው የምለው እንደዛ አይነት ፓዝ ነበረ ከዛ በቃ ወደ ውጭ ሀገር መጣሁኝ ውጭ ሀገር ራሱ መጥቼ በጣም ወደ ሰላት ለመግባት it was so hard እኔ ደግሞ የሚገርማችሁ በጣም ብዙ ሰው ኦፌንድድ ይሆናል ገና በቃ ሲያውቁ ሃይማኖትሽ ምንድነው ሰው ሲለኝ እኔ እስላምን ተቀብያለሁ ነው የምላቸው ሙስሊም ነኝ አላላቸው because ሃይማኖትሽ ምንድነው ሲለኝ ሙስሊም ስላቸው ኦፌንድድ አይሆኑም ግን እኔ እስልምናን ተቀብዬ ነው ስላቸው ፊታቸው ይቀያየራል ብዙዎች ይናደዳሉ I see በቃ pure hate ነው ማየው ሰዎች ላይና እኔ ሃይማኖቴን ራሱ ሲጠይቁኝ religious conversations ካረኩኝ ከማላቃቸው ሰዎች ጋር I don't tell them my religion because like the moment I tell them my religion conversation ሁሉ ወደማይሆን ይቀየራል ኢስላምን ቢሊት ሊያረጉ ይፈልጋሉ you know so I tell them 3000 ሃይማኖት አለ እዚህ ምድር ላይ ሃይማኖትን እንተውና ሪል መጽሐፎቹን እስቲ እናውራ because ሁለት መጽሐፎች አሉ ስለ ሁለቱ እናውራ so ከዛም በኋላ ግን ስቲል ባይብልን በጣም ስታዲ ሳረክ እኔ ባይብል ላይ ስላሴ የሚል ቃል ላገኝ አልቻልኩም ትሪኒቲ የሚል ቃል የለም so who brought this ቃል በቃ 16ኛው ክፍለ ዘመን ላይ ነው ራሱ ይሄ ቃል የመጣው እንጂ መጽሐፍ የትኛው መጽሐፍ ቅዱስ ላይ ትሪኒቲ የሚል ቃል የለም አብ ወልድ መንፈስ ቅዱስ የሚል ቃል አለ that's it እና የኔ ጆርኒ ይሄ ይመስላል አሁን ግን በጣም ደግሞ I know ሸይጣን ዲስትራክት ሊያረገኝ ይፈልጋል ማይሆን በቃ ፖለቲካ ምንም እኮ የሚጠቅም ይረባ ነገር የለውም because ትናንት ራሱ አቡበከር ስታወራ ዛሬ ብንሞት በቃ አለቀ አላህ ወይ ወደ ኋላ መልሰኝ አላህ ወይ አንድ ድል ስጠኝ ይያልኩ ማልቀስ ነው የሚሆነው ገባ እና ለሙሐፊዝም ሆን ፈልጋለሁ because my ጭንቅላቴ ዝም ብሎ ነው ዘፈኑንም ራፑንም እንትኑንም ነው like catch የሚያደርገውና ያስኩትን ነገር መርሳት አልችልም እና I think I would be the best hafiz inshallah እስልምናን ተቀብለው by the way ወዲያው አይደለም ሰላት ወዲያው ምናምን አልነበረም ወደ 13 አመት ፈጅቶባቸዋል የምታውቁ ከሆነ because ከሰላቱ ከጾሙ በፊት አቲቲዩዱ ኤሰንሱ እነሱ ውስጥ መሰራት ስለነበረበት ማንነታቸው መሆን ስለነበረበት ማለት ነው እና አዲስ ኢስላምን አክሴፕት የምታረጉ ሰዎች ምንም አይምሰላችሁ ሁሉ ነገር በአንድ ቀን ምክንያቱም ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም አንድ ሴት እሳቸው ጋር መጣችና ሁለት ባል መጣልኝ አንደኛው ሁሉ ሰላቱን ይሰግዳልኛ ጾም ይጾማል ግን ትንሽ ንዴት ቁጣ ነገር አለበት አንደኛው ባል ደግሞ የመጣልኝ በጣም ተጫዋች ሰላቱን የሚሰግድና ምን ነው ስትላቸው ሁለተኛው ነው የመረጡላት ለምን ስትላቸው ነብያችን የመጀመሪያው አሏት ሰላቱ ያቺን ንዴቱን ያቺን ቢሄቪየሩን ፊክስ ማረክ ካልቻለች የሱ ሰላት is a sport አሏት you know እኔማ ይቅራን ነበር ስለምወደው በጣም አሪፍ በቃ ይቅራን እንስማውና እስኪ بسم الله الرحمن الرحيم اقرأ باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم كلا إن الإنسان ليطغى أرآه استغنى إن إلى ربك رجعا أرأيت الذي ينهى عبدا إذا صلى أرأيت إن كان على الهدى أو أمر بالتقوى أرأيت إن كذب وتولى
ألم يعلم بأن الله يرى كلا لئن لم ينتهي لنسفعا بالناصية كاذبة خاطئة فليدعو نادية سندعو الزبانية كلا لا تطعه واسجد واقترب. الله أكبر الله أكبر الله أكبر والله ما شاء الله. بزي أجل كزي دزينة حرف أودت بتلاقي إنها ما شاء الله. ያቺ ሃናት ነው ኖርማል ችግር ምልክት የሌለባታ እና ያቺ ግን በጣም የደነቀኝ እንደሆነ ታውቃለህ ኢብራሂማ አሁን የቅራን ላይ ዝም ብዬ በማንበብ ራሱሽ ሜሞራይዝ አድርጌዋለሁ ሜሞራይዝ ላርግ ብዬ ሳልቀመጥ ኢንዘልና በቃ ኤቭሪቲንግ በጣም የከበደኝ በይና ነበረ በይናንም ሳላስበው ሜሞራይዝ አድርጌዋለሁ እና ቁርአን ዋስ ትልቁ ነገር ደግሞ እሱ ነው ማሻአላህ አይ ማሻአላህ እኔ ማለት ጊዜውና ስለማስተውሰው ነው መሰለኝ በጣም አጠረብ ታውቂያለሽ ባጭር ጊዜ ነው እንደዚህ አይነት ለውጥ ያየሁትና በጣም ሰርፕራይዝ ሆኛለሁ ማለት ብዙ ጊዜ ሰዎች አመታት ነው የሚፈጅባቸው አላህ ይጠብቅሽ አሁንም አላህ ይጨምርልሽ ማሻአላህ በጣም ደስ ብሎኛል ወላሂ እንዳጠፋፍሽም እውነትም በትክክለኛ ነገር ነው የጠፋሽው ትልቋ ኢትዮጵያዊት ዳዒ እንደምትሆኝ በቃ እርግጠኛ ነኝ አሁን ከዚህ በኋላ አልጠራጠርም በአላህ ፍቃድ ዳዒያ ያስፈልግ ነበር ለእህቶች ማሻአላህ የወሂድንም እየተማርን እኮ ነው በቃ እሱ ደግሞ ከተማሪሽ ኡስታዝ ወሂድን ዋው ለምን የሱ ኖት አወጣጡ ምናምን በጣም እንትን ነው በጣም ስማርት ነው እና ማሻአላህ አይ ኢዚ ነው እኔ እንደዚህ አልጠበቅኩም እኮ አረብኛ ያ በጣም ኢዚ ነው የሚያስቀምጥበትም የሆነ ሰው እየነገረ የነበረ በጣም ሰዎች የሆነን ጥቅስ እንዳይረሱ አድርጎ ነው የሚሰጠው ኮርሱንና እንደተነገረ ከሆነ በጣም ምርጥዬ ነው እኔ ቤተልሔም ይገርምሃል በኦርቶዶክስ ቤተሰብ ውስጥ አድጌ ጸበል ስጠመቅ ኖሬ አንድ ቀን ቁርአን የሚባለውን መጽሐፍ አገኘሁት በአጋጣሚ በሰው ስልክ ላይ ቁርአን የሚባለው መጽሐፍ አፕሊኬሽኑን ከፈትኩትና ማንበብ ስጀምር አንድ የሚያስደነግጥ ነገር አገኘሁበት አንዴ ልሻገር ነው የሚያስደነግጠው ነገር ምን መሰለህ እናንተ የመጽሐፍት ባልተቤቶች ሆይ አለኝ ማንን ነው የሚያወራኝ እኔን ማንነኝ እኔ ባይብልን መከተል ወይም ባይብልን ማጠና ማለት ነው እናንተ የመጽሐፍት ባልተቤቶች ከቁርአን አስቀጥለን መጽሐፉን ከመጽሐፉ አስቀጥለን ቁርአንን ሰተናችኋል በአፋችሁ ቁርአንን እንዳታረክሱ ሲል በቃ መሬት ብትሰነጠቅ ደስታዬ ነው ምክንያቱም የሁለቱ ባለቤት አንድ እንደሆነ ወይም መጽሐፉንም የላከው ቁርአንንም የላከው የኛ ፈጣሪ እንደሆነ ተረዳሁኝ ማለት ነው ከዛ ዋው አልኩኝ ማንበብ ስለምወድ በቃ ይሄ ነገር መነበብ አለበት አልኩኝ ሞር ማንበብ ስጀምር አንድ ሐሳብ ላይ ደረስኩኝ ምን ይላል ኢሳ ወይም ኢየሱስ አልሰቀሉትም አልገደሉትም አለኝ እሱን ደሞ ላውጣለ እንዴ አልኩኝ እንዴ ኢየሱስ ተሰቅሎ የለ እንዴ ኢየሱስ ተገድሎ የለ እንዴ ገባ አሁን ይሄ ከምታቀው እውነታ ሁሉ በጣም ተለያየብኝ እሺ ይሄንን ሐሳብ ደሞ ወደ ጎን ላርገውና አልኩኝ ምን ይወልህ እንደዚህ አለኝ እኛ የአላህ መልእክተኛ የመርያም ልጅ መሲሁ ማለት ነው ኢሳን ገደልን በማለታቸው ረገምናቸው እነማን ያሉት አይሁዶች እነሱ ራሱ ግን አለ አልገደሉትም አልሰቀሉትም ግን ለእነሱ የተገደለው ሰው በኢሳ ተመሰለ ማን እንደተሰቀለው እንመጣበታለን ማንም ክሮሱን እንደያዘ እንጨቱ እንደተሸከመ ማለት ነው ከዚያም በእርሱ ነገር የተለያዩትን
ከእርሱ መገደል በመጠራጠር ውስጥ ናቸው። ምን ማለት ነው? ኢቭን ይግደሉት አይግደሉት አያውቁ። ምክንያቱም መልኩን አያውቁትማ። መልኩን እኮ አያውቁትም ነበር። ከየት ብለው ነው ታዲያ እሱን ይግደሉት አይግደሉት የሚያውቁት? ትፈልጉኛላችሁ አታገኙኝም ማለት ደግሞ ኦሬዲ ቀድሞ ነገረን እኮ እንደማያገኙት። ገባ? ለምንስ ተብሎ ለነዛ ከሃዲያን አሁን እዚህ ጋር ወደ ላይ ያሉትን ሐሳቦች ስታያቸው እነሱ ዲስቢሊቨሮች ይላል። እነዛ የማያምኑት እኛ ኢሳን የጠራውን ፒውር የሆነውን ኢሳ አንፈቅድላቸውም እንዲነኩት ማስል ሆኑ። እነሱ ምን ይላል እዚህ ጋር? በመጠራጠር ውስጥ ናቸው። አሁን ይሄን አንቀጽ ወደ ጎን እናረጋውና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ መሆናቸውን እኔ መስክሬያለሁ አንብቤ። ከሱም በላይ ግን ወደ መጽሐፍ ቅዱስ ስንመጣ መጽሐፍ ቅዱስ ውስጥ ያልተሟሉ ፕሮፌሲዎች አሉ ወይም ራእዮች አሉ። ዘዳግም ኢሳይያስ ላይ አንብብ ስንለው ማንበብ አልችልም የሚል ነብይ ይመጣል ይላል። አመጣዋለሁ። እሱ አንደኛ ሰላምን የሚሰብክ ነብይ ይመጣል ይላል። ሁለተኛ ማን ነው ሰላምን የሰበከ? ኢስላም ሚንስ ሰላም። ገባ? ሶስተኛ ከፋራን ተራራ ይመጣል ይላል። ማን ነው ከፋራን ተራራ የመጣው? ፋራን ተራራ የት ነው ብለ ደግሞ ለማየት ስትሞክር እሱን እስማኤል በደንብ ይመጣበታል። ፋራን ተራራ የት ነው? መካ ነው። ስለዚህ ወይ መጽሐፍ ቅዱስ ዋሽቷል አይደለ? ወይም ህዝቡ እየዋሸ ነው ማለት ነው። አሁን ለምን በአረብ መጣ? አሁን ብዙ ሰዎች ኦፌንድ የሚያደርጋቸው አረብኛ መሆኑ፣ ከአረብ ምድር መምጣቱ፣ ቁርአን አረብኛ መሆኑ ያናድዳቸዋል። ሊያናድድህ የሚገባው በእስራኤል ምድር ቢመጣ እኔ እናደድ ነበር። ለምን በለኝ? እስራኤሎች ኢየሱስን አልተቀበሉማ። ያ ሁሉ ሚራክል እያዩ ሙሴ ያ ሁሉ ተአምር እያሳያቸው አላመኑማ። ገባ? ያ ሁሉ ድህነት ተደርጎላቸው መና ወርዶላቸው they are the disbelievers። ለምንድን ነው በእነሱ ምድር የሚመጣው? ስለዚህ እኔ ኦፌንድድ ሆድ ነበር በፈጣሪ ልናደድ ይችል ነበር ከእስራኤል ምድር ቢመጣ ነብዩ የመጨረሻው ነብይ። ሌላው እንድትጠይቅ የምፈልገው ጥያቄ ማን ነው የመጨረሻው ነብይ? ኢየሱስ ነው ካላችሁ ኢየሱስ ነብይ ነው ካላችሁ አምላክ ሊሆን አይችልም። አምላክ ነው ካላችሁ ነብይ መሆን አይችልም። መጽሐፍ ቅዱስ ውስጥ በጣም ብዙ የጎደሉ ፖይንቶችን ልክ ቁርአን ላይ ስመጣ ግልጽና ግልብ ሆነው አገኘኋቸው ማለት ነው። ሌላው ነብያችን ሰለላሁ ዐለይሂ ወሰለም ባይዘው ኢየሱስ ለጠፉት የእስራኤል በጎች ነው የተላከው። ሙሴም ለእንትና ለዓለም የተላከ ከመጽሐፍ ቅዱስ ውስጥ ማንንም ልታመጣልኝ አትችልም። ኢየሱስ ለዓለም ነው የተላከው ካልክ ለምንድን ነው እኔ የተላኩት ለጠፉት የእስራኤል በጎች ነው ብቻ ለምን አረገ? ዋይ ለምን እንደዛ ይላል? የተላኩት ለኢቭን ለጠፉት ነው ያለው ለንጹሃን። እሱ ሲመጣኮ ከሱ በፊትም እኮ ገነት የሚገቡ ሰዎች እኮ አሉ፣ እውነተኛ ሰዎች እኮ አሉ። እሱስ ለምን መሰቀል አስፈልገው? ኃጢያት እኮ ውርስ አይወረስም አለ መጽሐፍ ቅዱስ። አባቴ ልጁን ልጅ አባቱን አይወርስም ካለ ለምንድን ነው እኔ ባላጠፋው ጥፋት እኔ ባጠፋውት ልጄ የምትቀጣው? ለምሳሌ እኔ ኤችአይቪ ኤድስ ቢይዘኝ ልጄ ኤችአይቪ ኤድስ መያዝ አለባት? ኖ፣ ሆስፒታሉ እሱን አጽድቶ ያልፋል። ገባ? ስለዚህ ይሄ ውርስ ኃጢያት ምናምን የሚለውን ወደ ጎን እናረጋዋለን ማለት ነው። ሌላው ትልቁ እንድታነሳ የምፈልገው ፖይንት ረቂቅ የሚባል አንድ ሰለምቴ ጓደኛችን ምን አለ? እኛ የነቢያቶችን መንገድ እንከተል፣ የኢየሱስን መንገድ የክርስቶስን መንገድ እንከተል። ክርስቶስ መጥቶ ሁሉን ነገር ዲስትሮይ የሚያደርግልን ከሆነ ኃጢያትን ሁሉ የሚያነጻ ከሆነ መንግስተ ሰማያትን የሚያወርሰን ከሆነ ለምንድን ነው ያ ሁሉ ነብይ የሚሰቃየው? why the need? ከመጀመሪያው እሱ ተልኮ አንገላገልም ነበር እንዴ? የቅድሞቹን ቨርሶች እንዳያቸው ኢየሱስ ክርስቶስ መቼም ቢሆን እኔ ዲቫይን ነኝ አላለም። አብ ከኔ ይበልጣል፣ ይሄ ሁሉ የሚያስደርገኝ አብ ነው፣ አባቴ አባታችሁ አምላኬ አምላካችሁ አለ። አንድ ሰው መጥቶ አንተ ጥሩ ጌታ፣ አንተ ጥሩ አስተማሪ፣ ገነት ለመግባት ምን ላርግ ሲለው ለምንድን ነው እኔን ጥሩ ጌታ የምትለኝ? ስለዚህ የብሉይ ኪዳን አምላክና የአዲስ ኪዳን አምላክ ተለያየብን። አመዛዛይ ንጉስ አለ ወደዛ ላኳቸው ተብሎ ነው። ስለዚህ የመጀመሪያው እስልምናን የተቀበለው አገር በጦርነት ሳይቀበል ሌላው በጦርነት ነው ለማለት እንትኑ ራሱ የለም። ሁለተኛ እንደው ነብያችን ካለፉ በኋላ ራሱ እስልምና በስወርድ ተስፋፋ ብለ አርጊመንት እንዳታቀርብ ራሱ አረቢያ ምድር ላይ
አዎ አይድል ወርሺፕ አንፈልግም ጣዖት አምላኪ አንፈልግም ምክንያቱም አረቢያ ምድሩ ስፋቱ ግዛቱ ሁሉ የአላህ ስለሆነ ጣዖትን ከአባ ላይም የአላህ ቤት የሆነው ኢብራሂም አለይሂ ሰላም የሰራውንም ቤት ላይ ጣዖት እንዲመለክ አንፈልግም ሁለተኛ ሌላ ያላወቀው ፖይንት ምንድነው መዋጋት ከመፈቀዱ በፊት ከቤታቸው ከመካ እስልምናን ብቻ አንድ ሰው ከተቀበለ እየተሳደደ ባን እየተደረገ ይሄ እቃ እንዳይገዙ ኢኮኖሚካል ሳንክሽን እየተደረገ ወደ 12 አመት ስቃይ ወደ 13 አመት ስቃይ ሆኖ ከዛ ከቤታቸው ከሀገራቸው ነብያችን ሊገሉ ፕሎት አርገው ቁጭ ብለው ቀምረው ጅብሪል ነግሮት ነው ሁላ ነብያችን ሰለላሁ ዐለይሂ ወሰለም ወደ መዲና የተሰደደው ሂጅራ ይባላል ኢቭን የኢስላሚክ ካላንደር አቆጣጠሩ ሂጅራ ይባላል ይሄ ወደ መዲና ከመሰደድ የጀመረ ስለሆነ ከዛም በኋላ እነዚህ ቁረይሾች እነዚህ መኪዎች አልተኛ ስላሉ መተኛት ስላቃታቸው ነብያችን ከስር መሰረቱ ለማጥፋት በሚል ራሳቸው በሚያውጁትና ራሳቸው በሚቀምሩት የሚገርምህ የመጀመሪያው የበድር ጦርነት ራሱ ነብያችን 300 እነዛ 1000 ሆነው ነው የተደረገው ጦርነቱ ማለት ነው ስለዚህ በየትኛው ቀመር ነው እናንተ ካፊሮች የኢስላምን ሂስትሪና የኢስላምን የአመጣጥ ታሪክ እነዛ ፔጋኒስቶች እነዛ ጣዖት አምላኪዎች ፕሎት ላረጉትና በቁጥርም በአቅምም በኢኮኖሚ በግመል ብዛት በፈረስ ብዛት በልጠው do not argue with the people of the scripture ከመጽሐፉ ባልተቤቶች ጋር አትከራከሩ except in a way ምርጥ በሆነ መንገድ እንጂ except for those who commit ከነሱ መሃል ፍትህን ካጓደሉ ውጪ ሲሆን እና ንገራቸው በእኛ በተወረደው እኛ እናምናለን በእናንተ በተወረደው እናምናለን የኛ ፈጣሪና የእናንተ ፈጣሪ አንድ ነው እኛ ሙስሊሞች ነን ሙስሊም ማለት የተለየ ቋንቋ አይደለም እሺ ሰብሚት ማድረግ ራስን መስጠት ማለት ነው በአረቢክ ከሆነ ኦኬ ሰብሚሽን በእንግሊዘኛ ሰብሚሽን ለምን ሰብሚት አረጋችሁ ለዋን ጋድ ከሆነ ዳት አንተ የምትመልሰው ጥያቄ ነው ነገር ግን ኦሬዲ እኛ ዛሬ ላይ ይሄንን ውይይቶች እንደምናረግ መልቲፕል ታይምስ ተነግሮናል አንተ ግን ይሄንን አንቀጽ እውነት እላችኋለሁ እኔ ባብራራላቸው ሰዎች ሊገባቸው ስላልቻለ በጣም ወደው አንቀጽ ነው መጀመሪያ በጣም ወደው አንቀጽ we are closer to them than their jugular vein ነው ይሄን የሰው ልጅ እንደማይጽፈው jugular vein የሚባለው በዚህ ምድር ላይ እንደማይታወቅ በዛ ሰዓት እሱን አስተንተና መድረስ ትችላል መቼ ነው 1628 ላይ ነው ስለ ቬን ራሱ የታወቀው ቬን ማለት ደም የሚዘዋወርበት ማለት ነው ኦኬ ስለዚህ ይሄንን ራሱ ሂዱና ቻትጂፒቲን ምን በሉት እኔን ስለማታምኑኝ ይሄ አንቀጽ በሰው ልጅ የተጻፈ ይመስላል በሉት አይመስልም ይላችኋል ሱረቱል አልአናም ላይ እቺን የጨረቋን ያዙልኝ ሱረቱል አልአናም ላይ the grazing livestock he graze የሚያረጉ livestock እሱኛው 125ኛው ላይ ምን ይላል አላህ ጋይድ ማድረግ የፈለገውን ልቡን whoever Allah wants to guide he expands his breast to contain Islam ልቡ ሰፊ ያረግለታል እስልምና እንዲቀበል አለ whoever he wants to misguide ደግሞ ሊመራው ያልፈለገውን ደግሞ አለ ልቡን breastun ታይት ያረግበታል ያጠብበታል አለና ለማጥበብ ምን አይነት ኤግዛምፕል እንደሰጠ ታውቃላችሁ he makes his breast tight and constricted as though he were climbing into the sky ልቡን እንደምን ያጠብበታል ወደ ሰማይ እንደሚመነጠቅ ሰው ሳይንስ ምን አረጋገጠ ወደ ሰማይ ወደ ስፔስ የሚወጣ በመንኮራኩር ወደ ላይ የሚወጣ ሰው እየወጣ ሲወጣ ወደ ላይ መውጣት ሲጀምር ልቡ ተጠባለች ይሄ ሳይንቲፊክ ፕሩቭን ነው ነብያችን መንኮራኩር የላቸውም የዛሬ 1400 አመት መንኮራኩር ራሱ አልተሰራም ስለዚህ ይሄንን ዲስፕሩፍ አርጉልኝ በቃ እኔ ሰልችቶኛል እኝኝኝ 144000 what ዓለም እየሰገደ ለአንድ አላህ ስዕል የለው ምን የለው ማናየው ምን ማንለው ሰው ማናመልክ ያንተ 144000 ውስጥ ይሄ ሁሉ 2 ቢሊዮን ላ ኢላሃ ኢላላህ there is no god but god በሰው ያመለከ ሰግደህ አታቅሰል ለማን ነው የምትጸልየው ለኢየሱስ ለእግዚአብሔር ለማርያም ለገብርኤል ስለዚህ እሱን ተረት ታቆምና አቡ ቡሃሪ ወይም ሳሚ
እነዚህን ሁለት ነገሮች ታብራሩልናላችሁና እነሱ እንዴት ዲስፕሩፍ እንደሚያደርጉ ማየት ፈልጋለሁ። እንደምን ሳልሄድ ሀናዬ እኔ አንድ አንቀጽ ብቻ ይዤ ነው ቁርአን ላይ ሁሉን ሰው ማስጠላቸው። Allah is the best of planners ከየት አምጥተህ ልጽፍ ነው? Allah is the best of planners ቁጭ ብለን 3 ወር መፍጀትም እንችላለን። ይምጡ። ሌላው we are closer to them than their jugular vein ይላል ቁርአን። ከjugular vein አንገታቸው ስር ካለው ደም ስር በላይ እንቀርባቸዋለን ይላል። ከዛ ደግሞ ስትመጪ ሱብሃንአላህ ምን ተባለ? እቺን አንቀጽ እንደው ብዙዎች እኔ አሁን በደንብ የjugular vein እና ከመጽሐፍ ባልተቤቶች ጋር እንደምንከራከር እሱ ሁለቱ በደንብ በሰፊ ቪዲዮ መስራት አላቀበትም። ፕላኔም አልነበረም። ግን አሁን ብዙ ነገር ሰው እየተጭበረበረ ነው ሀያ የገባሽና አንደኛው አንቀጽ ምን ይላል? እንግዲህ የዛሬ 1400 ዓመት በፊት ዛሬ ከመጽሐፍቱ ባልተቤቶች ጋር እንደምንከራከር ኦሬዲ ስለታወቀ እሱ ቨርስ ላርግልሽና በደንብስ እንዲገባ ስለምወደው ለአርጊውመንታችንም ቤዝ እኛ ያለ ቤዝ አርጊው አናረግም። ምን አለ? ከመጽሐፍት ባልተቤቶች ጋር አትከራከሩ በምርጥ መንገድ ቢሆን እንጂ ኤክሰፕት ኢንጀስቲስ ፍትህን ካጓደሉ በቀር እና በላቸው say to them እኛ በእኛ በወረደው በእናንተ በወረደው አመንን የኛ አምላክና የናንተ አምላክ አንድ ነው። እንግዲህ ቁርአን ሰልፊሽ እንዳልሆነ የምታውቂው የናንተ አምላክ ሮንግ ነው የኔ ብቻ ነኝ ትክክል አላለም። የናንተ አምላክም የነሱ የመጽሐፎቹ የዚህም አንድ ነው እና እኛ ሙስሊሞች ነን በላቸው። ሙስሊም ማለት ሌላ የተለየ ቃል foreign word አይደለም ሃና it's a word it means to submit በቃ to submit. You even submit for your husband, let alone for one God. But now people are submitting for 3-4 gods, which they can't even put up in words. And we ask them, where does it say 3 in 1? Because any 3 in 1 million kalamago shampoo na conditioner ustano. Shampoo conditioner treatment 3 in 1 ሊሰራ ይችላል 2 in 1 ከሆነ shampoo na conditioner ማለት ነው። ከዛ ውጪ 3 in 1 የሚል ባይብል ላይ የለም።